ሃይ ሰላም ውድ የዘጠነኛ ክፍል ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የግሬድ 9 ሲቲዝንሺፕ ኤዱኬሽን የምዕራፍ 5 የዩኒት 5 ዩኒት ሰመሪ የምዕራፍ ማጠቃለያ እና ሪቪው ኤክሰርሳይሶችን አብረን የምንሰራ ይሆናል። ቻናሉን ሰብስክራይብ ለጓደኞቻችሁም ሼር ማድረግ እንዳትረሱ። ጥያቄ አስተያየታችሁን ኮሜንት ላይ ጻፉልን። ቴሌግራማችንንም ጆይን ማድረግ እንዳትረሱ። ኦኬ ዩኒት ሰመሪ እዚህ ምዕራፍ ላይ የተመለከትናቸውን ሀሳቦች የምናጠቃልልበት ነው። ስለ ካልቸር በደንብ አይተናል። ስለ መልቲካልቸራሊዝም የመሳሰሉ ኮንሰፕቶችን በዚህ ምዕራፍ በሰፊው ተምረናል። ካልቸር የምንለው እንግዲህ a mirror which is the members of cultural groups used to identify themselves in the society ነው ብለናል። ባህል የምንለው አንድ የካልቸራል ግሩፕ የአንድ ማህበረሰብ የሆነ ብሔረሰብ ሊሆን ይችላል። ያ ማህበረሰብ በህብረተሰብ ውስጥ ራሳቸውን ከሆኑ ማህበረሰቦች ለመለየት የሚጠቀሙበት እንደ ሚረር የሚያገለግላቸው መለያቸው ነው ብለናል። So culture of a society includes a collection of beliefs, values, behaviors, customs and attitudes that distinguish the people of the society from those of others. እንግዲህ ካልቸር የምንለው እነዚህ ሁሉን ነገሮች ያጠቃልላል። አንድ ማህበረሰብ ውስጥ ባህል የምንለው የአንድ ማህበረሰብ ከሌላው ማህበረሰብ የምንለይበት እንደ ሚረር የሚያገለግል ነው ብለናል። ያም በምን ሊሆን ይችላል? የእምነት ልዩነቱ በእምነት ሊሆን ይችላል። በተለያዩ ቫልዩዎች፣ እሴቶች፣ ቢሄቪየሮች፣ ፕራክቲሶች፣ ልማዶች ምናምን የተለያዩ ድርጊቶች ምናምን በእነሱም በአመለካከቶች ምናምን እነዚህ ሁሉን ያካትታል ማለት ነው። So cultural diversity is the common feature of diversified society. እንደ ኢትዮጵያ አይነት በጣም ዳይቨርሲፋይድ በሆነ ሶሳይቲ ውስጥ cultural diversity ኮመን የሆነ ነገር ነው የሚላል። In a multicultural society, every culture is unique in itself and the cultural uniformity is uncommon in diversified society. ይህ multicultural በሆነ ማህበረሰብ ውስጥ ሁሉም ካልቸር የራሱ ዩኒክ የሆነ የሚለየው ነገር አለ። የዚህ ባህል የኦሮሞ ባህል፣ የአደሬ፣ የአማራ ባህል፣ የጉራጌ ባህል፣ የጉምዝ ባህል ምናምን የምንላቸው ሁሉም የየራሳቸው ዩኒክ የሆነ ነገር አላቸው። ካልቸራል ዩኒፎርሚቲ ደግሞ ብዙም አንኮመን ነው። ዳይቨርሲፋይድ በሆነ ሶሳይቲ ውስጥ it is uncommon ነው ማለት ካልቸራል ተመሳሳይነት ብዙም ካልቸራሊ ማለት ነው ተመሳሳይነት ብዙም ኮመን አይደለም ነው የሚለን። The prevalence of cultural diversity is the form of different cultural ethnic identities in multicultural society need to be properly understood and treated in appropriate manner. እንግዲህ እነዚህ አይነት መልቲካልቸራል በሆኑ ሶሳይቲ ውስጥ የተለያዩ ባህሎች፣ እነዚህ ብሔረሰቦች፣ የተለያዩ ማህበረሰቦች ያላቸው ባህል ብዝሃነታቸው በትክክል እነሱን አንደርስታንድ ማድረግ ያን ደግሞ በተገቢ መንገድ ትሪት ማድረግ በተገቢ መንገድ ማኔጅ ማድረግ በጣም አስፈላጊ ይሆናል ማለት ነው። መልቲካልቸራሊዝም የምንለው ዲፋይን ስናደርግ multiculturalism is therefore policy ነው and a strategy to maintain a country national unity within the diversity in multi-ethnic or multicultural state ነው የሚለን። እንግዲህ መልቲካልቸራሊዝም ብዝሃነት ስንል መልቲካልቸራል ብዝሃ ባህልነት እሳቤ ስንል የብዙ የተለያዩ ብሔረሰቦች ብዛት መልቲካልቸራል የሆኑ ስቴቶች ናሽናል ስቴቶች መልቲካልቸራል የሆኑ ስቴቶች በእነሱ ውስጥ ያለው የባህል ልዩነቶች ሊሆን ይችላል። የተለያዩ ልዩነቶች አንድን ሀገር ብሔራዊ አንድነትን ለማስጠበቅ በእነዚህ ልዩነቶች ውስጥ መካከል ብሔራዊ አንድነትን ለማስጠበቅ የምንጠቀምበት እንደ ፖሊሲ እና ስትራቴጂ አድርገን ልንወስደው እንችላለን multiculturalism. There are basic principles that are used to deal with diversity as pillar of multicultural society. እንግዲህ በዚህ ምዕራፍ የተለያዩ ቤዚክ የሚባሉ ፕሪንሲፕሎች በህብረተሰብ ውስጥ በማህበረሰብ ውስጥ መልቲካልቸራል በሆነ ሶሳይቲ ውስጥ ያሉ መልቲካልቸራል ሶሳይቲ ፒላሮች የሚባሉ
እነሱን ለመግለጽ የሚያገለግሉ የተለያዩ መሰረታዊ መርሆች እንዳሉ በዚህ ምዕራፍ ተመልክተናል። to understand and properly respond to cultural diversity in a society the basic principles must be observed። እንግዲህ እነዚህን በህብረተሰብ ውስጥ ያለውን የባህል ልዩነቶች አንደርስታንድ ከመረዳት አንጻር ለእነሱም ትክክለኛ የሆነ ምላሽ ከመስጠት አንጻር እነዚህ የሆኑ መሰረታዊ መርሆች ፒላር የምንላቸው መከበር መቻል መጠበቅ መቻል ይኖርባቸዋል። Multicultural society are characterized by existence of cultural ethnic and religious diversity to be recognized, accepted, respected and celebrated። እንግዲህ መልቲካልቸራል በሆነ ማህበረሰብ የሚታወቅ ነው። መልቲካልቸራል በሆነ ማህበረሰብ ውስጥ የባህል ልዩነት አለ፣ የብሔር ልዩነት፣ የቋንቋ የሃይማኖት ልዩነት አሉ። እነሱ የግድ ሪኮግናይዝ መደረግ አለበት፣ እውቅና ሊሰጣቸው ይገባል። መቀበል፣ ማክበር፣ ሴሌብሬት ማድረግ ይጠበቅብናል ማለት ነው። በመልቲካልቸራል ሶሳይቲ there is diversity and distinction among the peoples in gender, culture and ethnicity። በተጨማሪም ሶሺዮ ኢኮኖሚ ባክግራውንድ እንግዲህ በሰዎች በህዝቦች መካከል በተለይ በጾታም በባህልም በሃይማኖትም በኢትኒሲቲም በጎሳም በዘርም በብሔር እነዚህ ልዩነቶች ኮመን ናቸው። ሶሺዮ ኢኮኖሚክ ባክግራውንድ ነው የሚጨምረው። የማህበራዊ ኢኮኖሚ አንዱ ሀብታም ነው አንዱ ደሃ ነው። እነዚህ ሁሉ ልዩነቶች ናቸው። እነዚህን ኮንሲደር ማድረግ ያስፈልጋል ማለት ነው። Considering this diversity and multiculturalism important in the context of the nation building። ስለ ኔሽን ቢልዲንግ በምናስብ ጊዜ እነዚህን የብዝሃነትና መልቲካልቸራል እሳቤን ከግምት ውስጥ በማስገባት ነው፣ ኮንሲደር በማድረግ ነው የሀገር ግንባታ ሀገርን ናሽናል ዩኒቲን መፍጠር አስፈላጊነቱ ከዛ አንጻር ሊሆን ይገባል ነው የሚለን። ኢትዮጵያ is a country of diversity and the major forms of diversity demonstrate include ethnic diversity, cultural diversity, linguistic diversity and religious diversity። እንግዲህ ኢትዮጵያ በጣም ብዝሃነት ያለባት ሀገር ነች። ከመገለጫዎቹም ከነዚህ መገለጫዎች የብዝሃነት መገለጫዎች የብሔሮች ዳይቨርሲቲ አለ፣ የባህሎች ዳይቨርሲቲ አለ፣ የቋንቋ ዳይቨርሲቲ አለ። ኢትዮጵያ ውስጥ እንግዲህ ከ80 በላይ ብሔረሰቦች አሉ ነው የሚባለው። እነዚህ ሁሉ በጣም ዳይቨርሲፋይድ የሆነች ስቴት መሆን ማሳያ ነው። የሃይማኖት ብዙ ሃይማኖት አለ፣ ሙስሊም፣ ክርስቲያን፣ ፕሮቴስታንት፣ ካቶሊክ፣ ኦርቶዶክስ ምንድነው ዋቂ ፈታ ምናምን የመሳሰሉ እምነት የሌለውም ሰው ሊኖር ይችላል። ሰው እነዚህ ሁሉ ዳይቨርሲቲ በአንድ ላይ የሚኖርባት ሀገር ናት ኢትዮጵያ ማለት ነው። ግሎሳሪ ስንመለከት accepting difference ልዩነቶችን መቀበል ማለት accepting difference means understanding how we are like, how we are different and treating everyone with respect and understanding regardless of the difference። እንግዲህ ልዩነቶችን አክሰፕት ማድረግ መቀበል ስንል እና እንዴት አንድ እንደሆን እንዴት እንደተለያየ እነዚህን ነገር አንደርስታንድ የሚለያዩንን አንድ የሚያደርጉን ነገር ሁሉም ሰውን በአክብሮት ትሪት ማድረግ ልዩነቶችን ከግምት ውስጥ በማስገባት እነዛን ነገር አንደርስታንድ ማድረግን እንወስዳለን። ከአክሰፕቲንግ ዲፍረንስ ስንል ሌላ አፕሪሺየቲንግ ዲፍረንስ አፕሪሺየት ማድረግ ዲፍረንሶች አፕሪሺዬሽን is when someone seeks to understand and learn about another culture in an effort to broaden their perspective and connect with others cross cultural። ስለዚህ አፕሪሺዬሽን ማድነቅ ልዩነቶችን ስንል አንድ ሰው በራሱ ፍላጎት ሌሎችን አመለካከታቸውን ለመረዳት ሲፈልግ ያን አመለካከቱን ከማስፋት አንፃር ከሌሎች ባህሎችን በባህላዊ መንገድ ከነሱ ጋር ካልቸራል ለመገናኘት ባህልን ለመማር ያለው ፍላጎትን ሊገልጽልን ይችላል። ለምሳሌ አንድ የኦሮሞ ብሔረሰብ ተወላጅ ወደ ትግራይ ክልል ሄዶ የትግራይ ወይም የአማራን ህዝብ ብሔረሰብ የባህሉን ተመልክቶ አድንቆ አፕሪሺየት አድርጎ ቢመለስ የአፕሪሺዬሽን አካል
የራሱ ባህል ያልሆነውን አልፎ ሄዶ ለመረዳት የሌላም ማህበረሰብ ባህል ለመረዳት ያለው ተነሳሽነትን appreciation ብለን እንወስደዋለን። appreciation በሌላ መልኩ ደግሞ is simply taking one aspect of culture that is not your own and using it for your own personal interest። ለምሳሌ የአንድን ብሔረሰብ የኛ ያልሆነው ብሔረሰብን ባህል በማድነቅ የተለያዩ የሌሎች ማህበረሰቦችን ባህሎችን እንደራስ አድርጎ የራስ ያልሆነ ባህል የሆነ የራስ ያልሆነን ባህል እንደ አንድ የራስ ገጽታ በመውሰድ ለዛ ኢንተረስትድ መሆንን ያመለክታል። ለምሳሌ የሆነ ለምሳሌ ስለ ጉራጌ ብሔረሰብ ይሄ የኦሮሞ ተወላጅ እንደገና ስለ ጉራጌ ብሔረሰብ አኗኗራቸውን የስራ ባህላቸውን ምናምን ነገር አንስቶ እንደ ፖዚቲቭ አድርጎ ቢወስድ ቢያደንቅ እንደዚሁም የትግራይ ላይ ያየውን ነገር ቤት አሰራራቸው አኗኗራቸውን አድንቆ ባህላቸውን ቢወስድ ለራሱ ቢወስድ ወደ ምስራቅም ከሄደ ምናልባት ሀረርን አደሬዎችን ምናምን አኗኗራቸውን አይቶ ያ እንደ አፕሪሺዬሽን እንወስደዋለን። የራስ ባህል ያልሆነን ግን ለራስ صلاة العصر بعد قليل እንደ ፖዚቲቭሊ መቀበል መቻል በጣም ያው አፕሪሺዬሽን አድርገን እንወስደዋለን ማለት ነው። ሌላው ካልቸራል ዳይቨርሲቲ ነው። ብዝሃነት ነው። የባህል ብዝሃነት ካልቸራል ዳይቨርሲቲ የምንለው or sometimes refer to multiculturalism ተብሎ ይጠራል። the quality of diverse and many different culture የዳይቨርስ የሆነ ብዝሃ የሆነ ማህበረሰብ መገለጫና ዲፍረንት ካልቸሮች መኖራቸው መገለጫ ነው። መልቲካልቸራሊዝም ስንል or cultural diversity ስንል cultural diversity is a system that recognizes and respects the existence and the presence of diverse group of people within a society መኖራቸው cultural diversity ስንል የብዝሃነት የባህል ብዝሃነት ስንል በህብረተሰቡ ውስጥ የተለያዩ አይነት ሰዎች መኖራቸውን አስተሳሰቦች ባህሎች መኖራቸውን እውቅና መስጠትና ማክበር ያካትታል ማለት ነው። ካልቸር ምንለው ቅድም እንደተወያየነው ካልቸር ኢዝ ቢሊፍ ነው። እምነት ሊሆን ይችላል፣ ከስተም፣ ልማድ፣ አርት ሊሆን ይችላል፣ ጥበብ ሊሆን ዌይስ ኦፍ ላይፍ አኗኗር ዘይቤ ሊሆን ይችላል። እነዚህ ሁሉ ነገሮች የመሳሰሉ ነገሮችን ሊያካትት ይችላል። ኦፍ አ ፓርቲኩላር ሶሳይቲ ግሩፕ ፕሌስ ኦር ታይም የሆነ ፓርቲኩላር ሶሳይቲ የሆነ ማህበረሰብ የሆነ ብሔረሰብ ወይም ግሩፕ ወይም አካባቢ ወይም የሆነ ጊዜ በነገራችን ላይ ባህል ከጊዜ ጋርም ይሄዳል። የሆነ ጊዜ የነበረ ባህል አሁን ለምሳሌ 20ኛው ክፍለ ዘመን የነበረው ብዙ ባህሎች 21ኛው ክፍለ ዘመን ላይ ጠፍተው ልናያቸው እንችላለን። ከቴክኖሎጂ ጋር ከምን ይመሳሰላል ያንንም መውሰድ ይቻላል። So culture is a mirror using which the members of cultural groups identify themselves in the society as a lens with which we evaluate what is proper or improper, normal or abnormal ብለን ልንወስድ የምንችለው ካልቸር ባህል ስንል በሆነ በማህበረሰብ ውስጥ በሆኑ ግሩፕ አባል ውስጥ በህብረተሰቡ ራሳቸውን ከሌሎች የሚለዩበት ሚረር እንደ መነጽር ሊሆን የሚችል እኛም ይሄ ፕሮፐር ነው፣ ይሄ ትክክለኛ ነው፣ ትክክል አይደለም ምናምን እያልን ለምሳሌ ጎጂ ልማዳዊ ድርጊት ከሆነ እንደዛ ጀጅ እናደርጋለን። በባህል ውስጥ እነዚህ አይነት ነገሮችን ልናደርግ የምንችልበት ሊሆን ይችላል ማለት ነው። ካልቸርን ዲፋይን ስንል ኢትኒሲቲ ወይም ብሔር ወይም ኢትኒክ ግሩፕ የምንላቸው አን ኢትኒክ ግሩፕ ናቸው፣ ሶሻል ግሩፕ ናቸው that shares common and distinctive culture, religion, language ሊሆን ይችላል። እነዚህ ማህበረሰቦች የጋራ የሆነ የሚጓሯቸው የሆኑ የባህል፣ ሃይማኖት፣ የቋንቋ ኢቨን ቴሪቶሪ ድንበርም ሊሆን ይችላል የሚጓሯቸው ሲኖራቸው ነው። እንደዚሁም in other words it is a large group ናቸው people who have the same national ተመሳሳይነት የብሔር ስሜት ሲኖራቸው ወላይታነቱን ሲዳማነቱን ጉምዙ እንደዛው የራሱን ብሔር የሚገልጽበት ናሽናል ስፕሪት ማለት ነው። ካልቸራል ኦሪጅን ከባህል አንፃር
or state of belonging to such group የሆነ ብሔረሰብ ነኝ ብሎ የማመን የመቀበል ነገርም አንድን ሰው ወይ አንድ ማህበረሰብ የሆነ ብሔር ነው ወይ የሆነ ግሩፕ ነው ብለን ልንጠራው ያስችለናል። ሌላው ጀንደር ነው። ጀንደር ጾታ የምንለው ነገር ከሴክስ የምንለው ሴክስ ባዮሎጂካል ነው። ጀንደር ኢዝ ሶሻሊ ኮንስትራክትድ ይሄ የሴት ልጅ ሚና ነው ይሄ የወንድ ሚና ነው ብለን የምንሰጣቸው ነው ጀንደር የምንለው። ሶሻሊ ኮንስትራክትድ ሮሎች ሚናዎች ናቸው that defines and differentiate the roles, rights, responsibilities and what is appropriate behavior and obligation for women and men። እንግዲህ ጾታ የምንለው የተለያዩ ሮሎችን ሚናዎችን ራይቶች መብቶች ኃላፊነቶችን ሪስፖንሲቢሊቲዎችን ለሴቶችና ለወንዶች ተገቢ ነው ብለን በሆነ ካራክተሪስቲክ በሆነ ባህሪ ልንገልጽ የምንችላቸው የሚገለጹ የሚለዩ በማህበራዊ ደረጃ ኮንስትራክት የተደረጉ ሮሎች ናቸው። ይሄ ልጅ በዚህ ምዕራፍ በሰፊው እንደተመለከትነው ለሴት ልጅ እንዲህ ነው ብሎ ለወንድ ልጅ ይሄ ነው ብሎ ማህበረሰቡ የሚከፋፍላቸው ሚናዎች እና መብቶች ምናምን ሊሆን ይችላል። ሊንግዊስቲክ ዳይቨርሲቲ የምንለው የቋንቋ ብዝሃነት is the presence of variety of languages spoken and the ability to communicate with different languages within a community። እንግዲህ የቋንቋ ብዝሃነት ስንል የተለያዩ ንግግሮች በቋንቋ ውስጥ በማህበረሰብ ውስጥ መኖራቸው በአንድ ማህበረሰብ የተለያዩ ቋንቋዎች መኖራቸው ነው። በተለያዩ ቋንቋ ማህበረሰቡ መግባባቱ የሊንግዊስቲክ ዳይቨርሲቲ መገለጫ ነው። if the people of particular society interact with others by making use of variety of languages the society can be said to have linguistic diversity። እንግዲህ በማህበረሰብ ውስጥ የተለያዩ አይነት ቋንቋዎች የሚነገሩ ከሆነ አንዱ ከሌላው ጋር በተለያየ አይነት ቋንቋ የሚግባቡ ከሆነ ማህበረሰብ ውስጥ የቋንቋ ብዝሃነት የቋንቋ ስብጥር መኖሩን ማሳያ ነው የሚለን። መልቲካልቸራሊዝም የምንለው ዲፋይን ስናደርገው the term multicultural is often used as descriptive term to characterize the fact of diversity in a society። ማህበረሰብ ውስጥ ሶሳይቲ ዳይቨርሲፋይ በሆነ ማህበረሰብ ውስጥ የምንጠቀመው ቃላት መልቲካልቸራል ሶሳይቲ ስንል መልቲካልቸራል ስንል በተለይም እንደ መገለጫነት በህብረተሰብ ውስጥ የተለያየ አይነት ብዝሃነት በሚኖርበት ጊዜ ያን መገለጫ ለመግለጽ የምንጠቀመው ተርም ነው። Multiculturalism endorses an ideal in which members of minority group can maintain their distinctive collective identity in the practice። እንግዲህ በማልቲካልቸራል ማህበረሰብ ውስጥ የተለያዩ ግሩፖች እነዛ የሆነ ቡድን አባል ልዩ የሆነ የጋራ ማንነታቸውን ተግባራቸውን ጠብቀው የሚቆዩበት ሜንቴን አድርገው የሚቆዩበት ያን ሀሳብ ሞር ኢንዶርስ የሚደግፍ ሀሳብ ነው ማለት ነው። ማልቲካልቸራል respecting difference ልዩነቶችን ማክበር respecting means different things to different people depending on the very things that make each person different including culture background or any other dimensions of diversity ይለናል። እንግዲህ ልዩነቶችን ማክበር ስንል የተለያዩ ሰዎች የተለያዩ አይነት ሁኔታዎችን መቀበል ከባህል የተለያዩ ልዩነቶችን ሰዎች የሚያደርጉትን ነገር ላይ በመመስረት እነዛን ነገሮች ማክበራችን የሪስፔክቲንግ የማክበር አንድ መገለጫ አድርገን ልንወስደው እንችላለን። tolerance of difference ልዩነቶችን ቶለሬት መቻቻል የምንለው በልዩነቶች መሃል የሀሳብ ልዩነቶች ሊሆኑ ይችላል። የተለያዩ ልዩነቶችን ቶለሬት ማለት tolerance is the willingness to tolerate the existence of opinion or behavior we dislike or disagree with ማለትም የሀሳብ ልዩነቶች ሊኖሩ ይችላሉ። በመቻቻል የሚለው የተለያዩ ልዩነቶችን ለመቀበል ፈቃደኛ መሆን የማንወደው ሊሆን ይችላል የማንስማማባቸው ሊሆን ይችላል የተለያዩ አስተያየቶችም ሊሆን ይችላሉ ባህሪያትም ኦፒኒየን ኦር ቢሄቪየር ሊሆን ይችላል። እዛን መቀበል ለመቀበል ፈቃደኛ መሆንን ማሳየት ማለት ነው። ዳይቨርሲቲ
ቶለሬት ማድረግ መቻል አለበት። የሀሳብ ልዩነቶችን የባህሪ ልዩነቶችን ቶለሬት ማድረግ መቻል ነው። in other words it refers to showing a neutral or objective attitude toward those who are different from you ማለትም ከኛ የሚለዩ ሀሳቦችን ተጨባጭ የሆነ አመለካከት ኦብጀክቲቭ የሆነ አመለካከቶችን መስጠት ማለት ነው። ከኛ የተለየ ሀሳብ ከሆነ ያን ኦኬ መቀበል ሜቢ ላንስማማበት እንችላለን፣ ግን እንደ ሀሳብ ያን ኦብጀክቲቭሊ መቀበል ኒውትራሊ በንጹህ ሆነ መቀበል ያስፈልጋል ማለት ነው። የሀሳብ ብዝሃነትን መቀበል መቻል ነው በአጠቃላይ ቶለራንስ ዳይቨርሲቲ የሀሳብ የባህሪ የመሳሰል this difference may include የሪሊጅን የሃይማኖት ልዩነት ሊሆን ይችላል፣ የዘር ልዩነት ሊሆን ይችላል፣ የብሔር ልዩነት ሊሆን ይችላል፣ የቋንቋ የባህል ልዩነት የጾታ ልዩነት ሊሆን ይችላል፣ የሴክሹዋል ኦሪየንቴሽን ሊሆን ይችላል፣ የኤዱኬሽን ሊሆን ይችላል። የመሳሰሉ ልዩነቶችን ለመቀበል ኒውትራሊ እና ኦብጀክቲቭሊ ለመቀበል ፈቃደኛ መሆኑን ያሳያል ይሄ ቶለራንስ ኢን ዳይቨርሲቲ የሚለው ኮንሰፕት። ዩኒት ሪቪውን ስንመለከት ያሉት የትሩ ፎልስ ጥያቄዎች ናቸው። there is a society without its own cultural values and cultural practice ይለናል። ምንድነው መልሱ? ማለትም ምንድነው የሚለን ሀሳቡ የሆነ ግሩፕ የሆነ ማህበረሰብ የራሱ ባህል ወይም ባህላዊ የሚባሉ ካልቸራል ቫልዩዎች ባህላዊ እሴቶች ባህላዊ ካልቸራል ፕራክቲስ ወይ ባህላዊ ልምዶች የሌለው ማህበረሰብ አለ ወይም ሊኖር ይችላል ነው የሚለን። ይሄ ኮምፕሊትሊ ፎልስ ከተማርነው አንፃር እንደዚህ ማህበረሰብ የራሱ የሆነ ባህል የራሱ የሆነ የባህል እሴት የሌለው የራሱ ካልቸራል ፕራክቲስ የሌለው ማህበረሰብ የለም ብለናል። ስለዚህ መልሱ ፎልስ ይሆናል ማለት ነው የመጀመሪያው። ሁለተኛው cultural diversity is the common feature of contemporary society ምንድነው የሚለው? cultural diversity የባህል ብዝሃነት አሁን ባለው ኮንቴምፖራሪ በዘመናዊ ዓለም አሁን ባለንባት ሞደርን ወርልድ ላይ ኮመን ፊውቸር ነው ማለትም የሚታወቅ ካራክተር ነው ማለት ሁሉም ቦታ ኤግዚስት ያደርጋል ካልቸራል ዳይቨርሲቲ ነው የሚለን። this is obviously true ነው። በአሁኑ ሰዓት ሁሉም በመንትና በሚባል ሁኔታ ካልቸራል ዳይቨርሲቲ ያለበት ማህበረሰብ ነው። ሁለተኛ ትሩ አንደኛ ፎልስ ነው፣ ሁለተኛ ትሩ፣ ሶስተኛ ደግሞ multiculturalism is the best strategy to accommodate diversity and maintain national unity within diversity ነው የሚለው። multiculturalism ቤስት ስትራቴጂ ነው to accommodate diversity በተለይ ብዝሃነትን ከማስተናገድ ብዝሃነትን ከመቀበል አንፃር ለዚህም ሀገራዊ አንድነትን ለማስጠበቅ ቤስት የሆነ ምርጥ የሆነ ስትራቴጂ ነው ይለናል። ትሩ ነው፣ እውነት ነው። multiculturalism is the best strategy to accommodate diversity and maintain national unity within diversity የሚለው እውነት ነው። ብዝሃነትን ከማስተናገድ አንፃር ብዝሃነት ውስጥ ያለውን ሀገራዊ አንድነት ከማስጠበቅ አንፃር ምርጥ ስትራቴጂ ነው multiculturalism። ስለዚህ ሶስተኛ ትሩ ይሆናል። አንደኛ ፎልስ፣ ሁለተኛ ትሩ፣ ሶስተኛ ፎልስ ይሆናል ማለት ነው። ወደ ፓርት 2 ጥያቄዎች መልቲፕል ቾይስ የምርጫ ጥያቄዎች ናቸው። አንደኛ the mirror by which the members of groups identify themselves in a society is called ምን ብለናል? ይህን ሀሳብ በባለፉ ፓርቶችም እዚህም በሳመሪውም ላይ በደንብ በተደጋጋሚ ምንድነው መልሱ? ካልቸር ነው፣ ባህል ነው። ባህል የምንለው ነገር የሆነ ግሩፕ የሆነ ኢትኒክ ግሩፕ ሊሆን ይችላል የሆነ ቡድን ብቻ በህብረተሰቡ ውስጥ ራሱን ከሌላው ማህበረሰብ የሚለይበት እንደ መስታወት የሚያገለግለው ነው ብለናል። ባህልን ከሌላው ማህበረሰብ የሚለይበት የራሱን ገጽታ የሚገልጽበት ነው ብለናል ባህል። ሰው መልሳችን የሚሆነው ሲ ካልቸር ይሆናል። ሁለተኛው all of the following are characteristics of
multiculturalism in culturally diversified diverse society except one የሚለን ምንድነው? ሁሉም ከሚከተሉት በመልቲካልቸራሊዝም ሶሳይቲ ውስጥ ማህበረሰብ ውስጥ የባህል ልዩ ልዩ የማህበረሰቦች ከአንዱ በስተቀር ሌሎች በመልቲካልቸራል ሶሳይቲ ውስጥ የተለመደ ካራክተር ነው፣ ባህል ነው፣ ባህሪያት ነው ይለናል። የመጀመሪያው mutual respect and harmony yes መከባበር፣ የጋራ የሆነ መከባበር፣ ሃርመኒ መተማመን፣ ስምምነት ይሄ የመልቲካልቸራሊዝም ካልቸራሊ ዳይቨርሲፋይድ የሆነ ሶሳይቲ ባህሪ ነው። ሁለተኛው ኢንቶለራንስ ቱ ኤኒ ዲፍረንስ ይሄ አይሆንብኝ ነው። ኢንቶለራንስ ቱ ዳይቨርሲቲ የሚለው ነው መልሱ ማለት አለመቻቻል ሌሎችን መልካም ሪስፔክት ፎር ካልቸራል ዳይቨርሲቲ yes ለብዝሃነት ለባህል ብዝሃነት ክብር መስጠት መከባበር የመልቲካልቸራል ሶሳይቲ መልቲካልቸራሊዝም ባህሪ ነው። ሌላኛው ዳይቨርሲቲ አኮሞዴሽን ዳይቨርሲቲን አኮሞዴት አቅፎ መኖር እርስ በርስ መከባበር ይሄ የመልቲካልቸራሊዝም እሴት መገለጫ ባህሪ ነው። ስለዚህ ቢሆን እዚህ ጋር መልሳችን ደግሞ ካልቸር ነው። ሶስተኛ multiculturalism into federalism in today Ethiopia has been adopted to አሁን ባለንበት ኢትዮጵያ ላይ ፌዴራሊዝም እና እንግዲህ መልቲካልቸራሊዝምን ኢትዮጵያ እንደ ቤስት ስትራቴጂ ወስዳ እየተከበረች ያ የሆነበት ምክንያትን አሁን በሶስተኛ ጥያቄ የመጀመሪያው ኤ ላይ reconcile the imbalance between upholding ethnic and national identity ይለናል። ማለትም የኢተኒክ ይሄ ብሔር የምንለውና ብሔራዊ ማንነት ናሽናል አይደንቲቲ ብሔራዊ ማንነትን በእነሱ መካከል ያለውን ባላንስ ያን ከማስከበር አንፃር በመካከላቸው ያለውን ኢምባላንስ ሚዛን ከማስጠበቅ አንፃር ኢምባላንስ የነበረውን ሚዛን ይሄ ባላንስ አለመጠበቁን አለመመጣጠኑን ሚዛን ከማስያዝ አንፃር አስፈላጊ ነው ይሆናል። ኦኬ ሁለተኛው ቢ ላይ build national unity and maintaining diversity yes ቢ ሀገራዊ አንድነትን መገንባትና ብዝሃነትን ሜንቴን ማድረግ ዳይቨርሲቲ ሜንቴን ማድረግ እና ናሽናሊቲ ሀገራዊ አንድነትን መገንባት ይለናል። yes ቢ ትክክል ነው። ሲ ላይ eliminate cultural diversity and ethnic diversity ይሄ ethnic identity ይሄ ፎልስ የባህል ብዝሃነትና ብሔር ማንነትን ማጥፋት ወይም ማስወገድ የማልቲካልቸራሊዝም እና የፌዴራሊዝም ኢትዮጵያ የመተግበሪያዋ ተቀባይነት ኢትዮጵያ ላይ እንደ ህግ ደረጃ እንደ መንግስት ተቀባይነት ለማግኘቱ ምክንያት አይደለም። ይሄ ከዛ ውጪ ነው፣ ተቃራኒ ነው። ሌላ ኤ እና ቢ ይለናል። ቤስት የሚሆነው መልሳችን ምንድነው? ኤ እና ቢ ይሆናሉ። reconcile the imbalance between upholding ethnic and national identity እንደዚሁም build national unity and maintaining diversity የሚሉ መልስ ይሆናል። አራተኛ which of the following is not basic pillar of multicultural society ይለናል። ቤዚክ ፒላር ያልሆነው መልቲካልቸራል ሶሳይቲ ላይ ብዝሃ ማህበረሰብ ማለትም ፒላሮችን አይተናል። የመልቲካልቸራል ሶሳይቲ ያ ያልሆነ የትኛው ነው የሚለን እዚህ ጋር ዲ ኤ ኤንድ ቢ ዲ ኤ ኤንድ ቢ ነው። አራተኛው የፒላር ያልሆነው የመልቲካልቸራል ሶሳይቲ ኤ ኢግኖሪንግ ዲፈረንስ ይሄ ኤ አይሆንም። ሪስፔክቲንግ ዳይቨርሲቲ የስ ፒላር ነው። ብዝሃነትን ማክበር ሌላው ሪኮግናይዝ ኢትኒሲቲ ብሔሮችን እውቅና መስጠት የስ ይሄ ፒላር ነው። መልቲካልቸራል ሶሳይቲ ምሰሶ ከምንላቸው ናቸው። እንዲህ ደግሞ ቶለራንስ ኦፍ ካልቸራል ዳይቨርሲቲ የባህል ብዝሃነትን ቶለሬት ማድረግ ማክበር መቀበል መቻቻል እነዚህ የፒላር ኦፍ መልቲካልቸራል ሶሳይቲ ነው። ኤ ግን ኢግኖር ማድረግ ችላ ማለት እነዚህ ዲፈረንሶችን ዳይቨርሲቲን ልዩነቶችን ችላ ማለት ይሄ ፒላር አይደለም የመልቲካልቸራል ሶሳይቲ። ስለዚህ መልሳችን ኤ ይሆናል ማለት ነው። ሾርት አንሰር
ጥያቄዎች ናቸው የሚቀሩን። አንደኛው ዋት ሜክስ ኢትዮጵያ ማልቲካልቸር ኢትዮጵያ ምንድነው ማልቲካልቸር ሶሳይቲ? ይሄ በተደጋጋሚ ያነሳነው ጥያቄ ነው። ኢትዮጵያ እንግዲህ ዲቱ ብዙ ኤግዚስት በማድረጉ ካልቸራል፣ ኤትኒክ፣ ሪሊጂየስ፣ የባህል፣ የሃይማኖት፣ የብሔር፣ የጾታ የመሳሰሉ የችሎታ ምናምን ልዩነቶች ስብጥሮች በመኖሩ ምክንያት ኢትዮጵያ ብዙ ብዝሃነት ያላት ሀገር ሆናለች። ብዙ ከለሮች፣ ብዙ ቋንቋዎች ያሉባት፣ ብዙ ማንነቶች፣ ብዙ ባህሎች ያሉባት ሀገር በመሆኗ ብዙ ሃይማኖቶች በመኖራቸው ኢትዮጵያ ማልቲካልቸራል ሶሳይቲ ያደርጋታል። እንደዛ ብለን በሰፊው በዚህ ምዕራፍ ተወያይተናል። እንደዛ ብለን መመለስ እንችላለን። ሁለተኛው ዋት ኢዝ ዘ ዲፍረንስ ቢትዊን ማልቲካልቸራሊዝም ኤንድ ሞኖካልቸራሊዝም? የማልቲካልቸራሊዝም እና የሞኖካልቸራሊዝም ዲፍረንስ ምንድን ነው? ማልቲካልቸራሊዝም የምንለው እንግዲህ አቃፊነት ነው እና ፕሮሞት ያደርጋል ብዙ ጊዜ ኮኤግዚስት አብሮ የመኖርን የባህል የተለያዩ ካልቸራል ባክግራውንዶችን ሁሉም የራሱ ባህል ያለውን ያንን ያከብራል፣ ይቀበላል፣ ሴሌብሬት ያደርጋል። የቋንቋ የተለያዩ ልምዶች፣ ባህሎችን እነዚህ ሁሉ በማልቲካልቸራሊዝም ውስጥ ይካተታሉ ማለት ነው። ቫልዩ ይሰጣል ለብዝሃነት በአጠቃላይ ማልቲካልቸራሊዝም እና አካታችነት ኢንክሉሲቭነስን በአጠቃላይ በማልቲካልቸራሊዝም ሞኖካልቸራሊዝም ደግሞ ተቃራኒ ነው። የሞኖካልቸራሊዝም በሌላ በኩል ይሄ አንድ የሆነ ዶሚናንት የሆነ ካልቸር ይኖራል። ሁሉም ማህበረሰብ በዛ ባህል ውስጥ የሆነ አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት፣ አንድ አይነት አስተሳሰብ የሚኖርበት አይነት ያ ደግሞ ካልቸራል ዳይቨርሲቲን አያቅፍም። የባህል ልዩነትን ዲስከሬጅ የሚያደርግ ኢንከሬጅ ሳይሆን ዲስከሬጅ ዳይቨርሲቲን አይቀበልም። ያ የካልቸራል ኢንቴግሬሽን ይሄ ካልቸራል ግሩፖችን ማቀፍ ካልቸራል ዲፍረንስ ዳይቨርሲቲ የሚቀበል አይደለም። ተቃራኒ ነው የማልቲካልቸራሊዝም። ማልቲካልቸራሊዝም በአጠቃላይ ምንን ሴሌብሬት ያደርጋል? ብዝሃነትን፣ የብዝሃ ባህል፣ ብዝሃ ቋንቋ፣ ብዝሃ ሃይማኖት የመሳሰሉ ነገሮችን ሲቀበል፣ ሞኖካልቸራሊዝም ደግሞ ፎከስ የሚያደርገው የሆነ አንድ ባህል ላይ ዶሚኔት የሆነ ካልቸር ላይ ነው በፎከስ የሚያደርገው ማለት ነው። ስለዚህ ተቃራኒ ሀሳቦች ናቸው። ሶስተኛው ዋይ ዱ ሶሳይቲስ ኒድ ማልቲካልቸራሊዝም ኤንድ ዳይቨርሲቲ አኮሞዴሽን? ለብዙ ነገር ሊፈልጉ ይችላሉ። ለምን ማህበረሰቦች ማልቲካልቸራሊዝም እና ብዝሃነትን አኮሞዴት መቀበል ለምን ያስፈልጋቸዋል ስንል ብዙ ምክንያት ኢንክሉሲቭነስ አካታችነትን የባህል ምናምን ዳይቨርሲቲን ከማካተት አንፃር አዳዲስ ፈጠራዎች እሳቤዎችን የኢኮኖሚ የባህል እድገትን ከማምጣት ከካልቸር ለምሳሌ ብዙ አይነት ባህል በሚኖርበት ጊዜ ሰዎች ያን ባህል ማወቅ ይፈልጋሉ፣ እውቀት ከዛ ይቀስማሉ። የመሳሰሉ ቱሪዝምን የማሳደግ ኢኮኖሚ ኢምፓክት ካልቸራል ባህል ብዝሃነት የባህል ሀብታምነትን ያሳያል ማለት ነው። ሰዎች አንድ ላይ የመኖር አካታችነትን ተፈቃቅረው አንዱ የአንዱን አክብረው በማልቲካልቸራሊዝም የተሻለ ህይወት ፕሮግረስን ብዙ ያነሳናቸውን በዚህ ምዕራፍ አካታችነትን በማህበረሰብ ውስጥ የማህበረሰብ እድገት እንዲመጣ ሰዎች ተባብረው ይሰራሉ። ሀገራቸውን አንድ ላይ ሆኖ ያለ ልዩነት ናሽናል ዩኒቲ አንድነት በመፍጠር በዳይቨርሲቲ ውስጥ ዩኒቲ በመፍጠር ሀገራቸውን ያሳድጋሉ። እነዛ ውስጥ የተለያዩ ማንነቶችን ያከብራሉ፣ ይቀበላሉ፣ ሴሌብሬት ያደርጋሉ ማለት ነው። እንደዚህ ብለን መመለስ እንችላለን።